አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። በሩታ ህይወት አያገባችሁም ያገባችኋል ለምትለው ኤፍሬም በመጀመሪያ አንተም አያገባህም። ገባ አንተም የሚመለከት በለው የባሰው ነገር አለ። እኛ ህይወታችን ልንኖር እሷን የከለከለችን ሩታን የከለከለችን አንቺ ነሽ ደውለሽ ሰላማችን የምትነሽን ኑሯችንን እንድንኖር የምትከለክልኝ አንቺ ነሽ እንጂ እኛ አይደለንም ብለዋል ዳኒ። እዚህ ጋር ስህተት አለብህ ዳኒ ማለት ነው። ጓደኛህ ናት፣ በጣም የምትዋደዱ ጓደኞች፣ አንተም ሜሪም ሩታን በጣም ትዋደዳላችሁ። በክፉ ጊዜ ከጎኗ የቆማችሁ። አዎ ሜሪ ሀርድ ይላታል። ነገር ግን በጓደኛዋ ፍቅር የተነሳ ነው። ያኔ ለጓደኛው በጣም ስለምትወዳት ስለምታከብራት፣ በቃ እሷ ልትከፋባት ልትደሰት እንጂ ልትከፋባት ልታዝን ስለማትፈልግ ነው ከጎኗ ሆናችሁ ያደረጋችሁ ነገር ማለት ነው። እና አሁን እዚህ ጋር ዳኔ ውሸትም ተናገር እውነትም ተናገር ሀቁም ተናገር ማለት ነው። በነገራችን ላይ በሰው ህይወት ላይ ማንም ምንም አያገባውም። ማንም ምንም አያገባም በሰው ህይወት። እኔ ላርማቸው ብዬ ነው። ቤቱ ሰብስክራይብ እና ላይክ ማድረግ አትርሱ የኔ ቆንጆዎች። ለእኔ የምትወዱኝ የምታበረታቱኝ ከልብ አመሰግናለሁኝ። የፀጉር ማሳደጊያ የውበት መቀነሻ የምትፈልጉ ከሆነ ኮሜንት ጻፉልኝ እመልሳለሁ ማለት ነው። እዚህ ጋር ዳኔ ኤፍሬም ከይቅርታ ጋር ኤፍሬም ተሳሳተ እዚህ ጋር ማለት ነው። ማንም በማንም ህይወት ላይ አያገባውም፣ አይመለከተውም። ምሳሌ በአንተ ህይወት ላይ እናትህ ከሆነች አባትህ ከሆነ እራስህ በምትኖረው ኑሮ ላይ ማንም ምንም አይመለከተውም። በነገራችን ላይ እዚህ ጋር አሁን ሩታም ሆነች ይሄ ሜሪም ሆነች ኤፍሬምም ሆነ አብርሃምም ሆነ ማንም ምንም አይመለከተውም። በራሳቸው ህይወት ራሳችሁ ነው የምትመሩት። ገብታችሁ አይደል? ማንም ምንም አይመራላችሁ። ሶ ዋት በቃ ሀላስ የራሳችሁ ህይወት መምራት ያለባችሁ ያክል ምሩ፣ አለቀ። ሰው አንተ አያገባህም አንቺ አያገባሽም፣ አንተ ቁጭ በል አንተ ቁጭ በል አይባባልም። ሲጀመር ጓደኝነታችሁ አትጣጡ። ጓደኝነታችሁ እንዳለ ሆኖ ራሳችሁን ፎከስ አድርጋችሁ በራሳችሁ ህይወት ላይ ማንም ምንም ጣልቃ ሳይገባ ጓደኝነታችሁ የመራችሁ ጓደኝነት እህት ወንድም በቃ ምን ልበላችሁ። አሁን ውሸትም ተናገርክ እውነትም ተናገርክ እዚህ ጋር ምንም ማንም አያገባውም በራስህ ህይወት ላይ ማለት ነው። ዳኒ በተናገር ትክክል የተናገረው ማለት ነው። በሩታ ህይወት ላይ ማንም ምንም አይመለከተውም። በነገራችን ላይ ማንም ምንም አይመለከተውም። በቃ የራሷ ህይወት ነው፣ ራሷን መምራት ትችላለች። አለቀ እዚህ ጋር ማለት ነው። በራሳችን ህይወት ላይ እኛ በራሱ ሴኮንድ ላይ በራሱ ደቂቃ ላይ በራሱ አመት ላይ በራሱ ሰዓታት ላይ ማንም ምንም ጣልቃ ሊገባብን በህይወታችን አንፈቅድም። እኛ የፈለገውን እናት አባት ቢሆን ራሱ እኛ የምንኖር ኑሮ ማንም ምንም አይኖረውም ማለት ነው። ስለዚህ ራሳችን የምንወስነው ነገር ማንም ሊወስንልን አንችልም ማለት ነው። ሰብስክራይብ እና ላይክ ግጩኝ እሺ ውዶችዬ።